ሰላም ታሜት ተከታታዮቻችን ዛሬ ባበደ ቪዲዮ ተመልሰናል። ኢትዮጵያ ከመጣሁ 5 ቀን ሞልቶኛል። ዛሬ በእንጦጦ ፓርክ ለመጀመሪያ ጊዜ ፈረስ ልጋልብ ነው። ገብተን ወደ ውስጥ ምን እንደሚመስል ያለው ነገር አሳያችኋለሁ። ሌትስ ጎ። ሰላም ተከታታዮቻችን፣ በባለፈው ከውጭ ጋር በሰራው ቪዲዮ ጊቫዌ ተጣለው ብዬ ነበር። ነገር ግን በጣም ብዙ ኮሜንት ስለጻፈ የተለያየ ቪዲዮ ላይ ስለጻፈ መምረጥ አስቸጋሪ ነው። በዚህኛው ቪዲዮ ላይ ገብታችሁ ኮሜንት ደስ ያላችሁ ኮሜንት ጻፉ። ከዛ በኋላ ራንደምሊ መርጬ ለሶስት ሰው አንዳንድ ሺህ ብር ጊቫዌ እሰጣለሁ። ይመቻችሁ። ወደ ቪዲዮ እንመለስ። መግቢያ 400 ብር ለሁለት ሰው ከፍለን እየገባን ነው የምንገኘው። እንጦጦ እንደምታዩት በጣም ጽድት ብሎ ማለት ሌላ ታሪክ ውስጥ ነው ያለው። ወዴት ነው የምንሄድልብን? እሺ ወደዚህ ጋር እዚህ ጋር እንትኑ አለ። ምንድነው ያለው? እዚህ ጋር ጋሺ ሲንጋፖር ቴሌስኮፕ ቴሌስኮፕ አለ እዚህ ጋር ገብተን ቴሌስኮፓችንን አዲስ አበባን ከላይ ወደ ታች እናያታለን። ሌትስ ጎ ወደ ታች። ኦኬ ፓፓ እንደምታዩት እንጦጦ በጣም ጽድት ብሏል። የምሬ ነው። ሌላ ፓርክ የሚመስለው አሞልጭ። እዚህ ጋር ካፌ ምናምን ነገር አለ። በጣም ነው የሚያምረው። በቃ ደስ ይላል። ወደ ታች ደግሞ ዋው እዚህ ጋር ሽንት ቤት አለላችሁ። እዚህ ጋር አይስክሬም ቤት፣ እዛ ጋር እንጦጦ ፓርክ ይላል። ምን እንደሆነ ባላቅም ያን ነገር ግን እንጦጦ ፓርክ ይላል። ይሄ ነገር አይገስ በእድሳት ላይ ነው መሰለኝ፣ ግን በጣም ነው የሚያምረው። አይ ምን እንደሚያመለክት አልገባኝም። የሆነ የተጻፈበት ነገር የለም። ዋው በጣም ነው የሚያምረው። ሺው መግባት አይቻልም ወደ ታች እንጂ ታች ድረስ ወርጄ ያሳያችሁ ነበር ያለው ነገር። ኦኬ ቴሌስኮፓችን እንደምታዩት በመድኃኔዓለም ሙሉ አዲስ አበባ ነው የሚታየው። ሙሉ አዲስ አበባ ያለ ቴሌስኮፕ ሁላ ማለት ነው። እዩት ይሄን ውበት። ኦኬ ለቴሌስኮፕ ከፍለን መተናል። አንድ ቴሌስኮፕ ለማየት 50 ብር መክፈል አለባችሁ። ከዛ እዚህ ገምታችሁ ሳንቲም ነው የምንቀበለው። ኮይን ሁለት። ኦኬ ኦኬ እንዴ ምንድን በሚባለው? እሺ አሁን እያየሁት ያለሁት ከዚህ ገበያ ላይ ታውቃለህ፣ በጣም ሩቅ ነው። የምሬ ነው። ሌላ ታሪክ ውስጥ የሚገባው በጣም ያምራል። በጣም አዲስ አበባ ሙሉ ማየት ትችላላችሁ። ኦኬ አሁን እዚህ ያለን ቆይታ ጨርሰናል። በእግራችን 1 ሰዓት ምናምን ከምንራመድ በመኪና ዞረን በታችኛው በር እንሄዳለን። በቲኬት ቱር አንዴ ከቆረጣችሁት ቀኑን ሙሉ መጠቀም ስለምትችሉ ኖርማል በፈለጋችሁ ሰዓት ላይ ወጣችሁ መግባት ትችላላችሁ። ሌትስ ጎ። ኦኬ በታችኛው በር ገብተን ውሃና ቺፕሳችንን ገዝተናል። ይሄን ጫካ ውስጥ ወህያ ግን ላይ ንጹህ አየር የምሬ ነው ያለው። እዚህ ያለው አየር ይለያል። በጣም ቀዝቃዛ ደስ የሚል አየር ነው። ይሄን የመሰለ ነፋሻማ አየር እያየን አስፋልቱ ላይ ወክ ለማድረግ ይመቻል። የባይክ ወይ የሚመስለው ግን ወክ እናደርግበታለን። ያ ሁለቱም እነሱ መሰለኝ የሚጠቀሙት መኪና ውስጥ መንዳት አይቻልም። ያ ደግሞ በጣም አሪፍ ሀሳብ ነው። ምክንያቱም አይበከልም ማለት ነው። የአካባቢ ስለማይበከል በጣም አሪፍ ነው። ከላይ ወደዚህ ወክ ለማድረግ 1 ሰዓት የሚፈጀው ነገር ግን መኪና ከታችሁ እንደዚህ ዞራችሁ በታችኛው በር መግባት ትችላላችሁ። እኛ ፈረስ ለመጋለብ ስለመጣን ዞረን እንደዚህ ወደ ታችኛው በር መተን ፈረሱ ጋር እየሄድን ነው። ረጅም መንገድ አለን። ወክ እናደርጋለን። ሌትስ ጎ። ሰላም እንዴት ናችሁ? ፈረሱ ወዴቱ ጋር ነው ያለው?
በዚህ ወደ ታች ልወራድ። እሺ እሺ አመሰግናለሁ። ኖ ልጋልብ ኧረ ኦ ምንድን ነው ያለው እዚህ ጋር ካፌ? በእናት በጣም አሪፍ ቦታ ነው ያሉት። ካልዲስ ኮፊ እንትን በምንድን ነው በእንጦጦ ፓርክ ውስጥ በጣም ነው የሚያምረው። ይሄ ቤት ሲያምር በእናታችሁ የገጠር ቤት ነው የሚመስለው፣ ግን በጣም ለግሪንግድ ነው። ወዴት ነው ፈረስ ያለው? ፈረሱ ወደዚህ ወክ በዚህ በኩል ማድረግ ይቻላል። ባይክ በዚህ በኩል ይሄ ለባይኮች ነው ማለት ነው። አቋራጭ መጠቀም ትችላለች ወደ ፈረሱ። እዚህ አንድ ሁለት ቀን ብመላለስ ማለት ነው በጣም ነው የምከሰው። የምር ወክ ለማድረግ አንደኛ ቦታ ነው። በኩሪፍቱ ሆቴል ጋር ግን እንደዚህ እየወረድን ያለ ነው። በዛ በኩል የባይኩ ነው። ዙሪያ ጥምጥም ከመሄድ ተገላግለናል። ደስ ይላል። ያዋታቸው ነበር ተይዟል። ፈረሶቹ 30 ደቂቃ መጠበቅ አለብን። ኦልሬዲ ቡክ አድርገውታል መጀመሪያ ቀድሞ። ለዛ ገብተን ፈረሶቹን መገመት እንችላለን። እንግባና እንያቸው። encima. ሁሉም ነገር አሪፍ ነው። ሲወቂጾ ሲወዛወዝ ግን ያው ያሳስታል። አይ የመጀመሪያ ሰዓት አካውንት እንደውም ጎዝ ነው በጣም ማርያም። ኦኬ መቼም የመጀመሪያ ሰዓት ሁሉም ነገር ያስፈራራል። ትክክል እየተማችሁ ነው፣ ጎበዝ ነው እየተባልኩ ነው። አሁን በፍራታችን እየሄድን ነው እንደምታዩት። ጫካ ነው፣ ጅብ ምናምን ነገር የለም እዚህ ጫካ ውስጥ። ኦኬ እና ፈረሱም ትንሽ የማይመቸው ነገር ወደ ጎን ሲሄድ ነው። ላይክ ቂጡ ወዝ ሲሉ ብቻ ነው እንጂ ሌላ ነገሩ በጣም አሪፍ ነው። ከበድኩት በስና አሞላ ይዋ ከበድኩት ማርያምን። ተወላገደ ፈረሱ። እሺ ጠንካሮች ናቸው እኮ እነሱ። ይችሉኛል፣ ላይክ በደንብ ይችሉኛል።
እኔ እኮ ወፍራም እኮ በጣም ወፍራም እኮ ነው። ያበሾቹ ጀግና ናቸው። ያ ሌላ ስራ ደግሞ የላቸውም። ኦኬ የነጮቹ ትንሽ ያስቸግራሉ። አይ እንትን ጥንካሬ አይኖራቸውም እንደሆነ ያ እነሱማ ግብዳ ናቸው በጣም ግን ደስ ይላል። ማርያም ደስ ይላል። ያለ ማውሻት ደስ ይላል። እኮ ወፍራም ስለሆንኩ ነው የፈራሁለት እንጂ ነው ችግር የለም። አንተ ማለት እንትን የሚጋልባል የውጭ ዜጋ። እነዚህ የሚጋለቡ ፈረሶች ናቸው ወይስ አይደሉም? ላይክ የሚሮጡ ፈረሶች ናቸው ወይስ አይደሉም? እነሱ አዎ፣ አሁን ይሄ በጣም ፈጣን ነው። ኦኬ፣ ለዛ ነው ነበልባል የተባለው። ነበልባል የተባለው ነው። ኦኬ፣ ዛሬ ስራታችን እንደዚህ እየጋለብን እየሄድን ነው። ወዝ እያልን ነው። ኦኬ እና ተመልሰናል። ይሄን ይመስላል የዛሬ ቆይታችን። ፈረሳችንን ጋልበናል። ያበደ ጊዜ ነበረን። በሌላ ቪዲዮ እስክንገናኝ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ባይ